ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? ለተሰኞ ላይ እንገኛለን። የዓለም ዋንጫ ከተጀመረ 5ኛ ቀኑን ይዟል። በትናንትናው ዕለት የተደረጉ ጨዋታዎች አሉ። እነሱን እንመለከትና በዛሬው ዕለት ደግሞ የሚደረጉ መርሃ ግብሮችን እንጠቁማችኋለን። በትናንትናው ዕለት ቀድሞ የተደረገው ጨዋታ 2 ሰዓት ላይ ጀርመንን ከኩራሳኦ ያገናኘው ጨዋታ ነበር። በጀርመን 7-1 አሸናፊነት ተጠናቋል። ኩራሳኦም እንግዲህ በዓለም ዋንጫ ታሪክ የመጀመሪያ ጎሏን አስቆጥራለች። ምንም በሰፊ የግብ ልዩነት ብትሸነፍም ይቺ ትንሽ ደሴት ከዚህ በፊት በዓለም ዋንጫው የምንመለከታቸው ለአንድ ሀገር የሚጫወቱ ወንድማማች ተጫዋቾች እና ለተለያየ ሀገር የሚጫወቱ ወንድማማች ተጫዋቾች በሚል ስናቀርብ ስለ ኩራሳኦ ተጫዋቾችና ስለ ኩራሳኦ ብሔራዊ ቡድን ማቅረባችን ይታወሳል። እንግዲህ የመጀመሪያ ሽንፈቷን አስተናግዳለች ማለት ነው። ኩራሳኦ ደሴት በዚህ ዓለም ዋንጫ የመጀመሪያ ተሳትፏ ነው። ለጀርመን የአሸናፊነት ጎሎቹን ያስቆጠሩት ካይ ሃቨርትዝ በጨዋታና በፍጹም ቅጣት ምት 2 ግቦችን ሲያስቆጥር ሉካስ ነምቻ፣ ሾልተርቤክ፣ ሙሲያላ እና ብሮውን እና ዴኒስ ኡንዳፍ ቀሪዎቹን ግቦች አስቆጥረዋል። ኮሜንሲያ የኩራሳውን 1 ግብ ያስቆጠረ ተጫዋች ነው። ጀርመን በ2014 ዓለም ዋንጫ ግማሽ ፍጻሜ ብራዚል ላይ ያስቆጠረችውን የግብ ብዛት ደግመዋለች። በዚያ ጨዋታ ጀርመን በተመሳሳይ 7-1 አሸንፋ እንደነበር ይታወሳል። ምሽት 5 ሰዓት ላይ በዳላስ ቴክሳስ በኔዘርላንድስ እና በጃፓን መካከል የተደረገው ጨዋታ ደግሞ ባቻ ውጤት ነው የተጠናቀቀው። በዓለም ዋንጫ የምድብ 6 የመጀመሪያ ጨዋታ ኔዘርላንድ እና ጃፓን ተገናኝተው 2-2 ነው ጨዋታቸውን ያጠናቀቁት። በዳላስ በተደረገው ጨዋታ ቨርጅል ቫንዳይክ እና ሱመርቪል የኔዘርላንድስን ግቦች አስቆጥረዋል። ናካሙራ እና ዲያቺ ካማዳ ደግሞ ባለቀ ሰዓት የጃፓንን ግቦች ያስቆጠሩ ተጫዋቾች ናቸው። በፊላዴልፊያ ከሌሊቱ 8 ሰዓት በኮትዲቫር እና በኢኳዶር መካከል የተደረገው ጨዋታ ደግሞ የማንቸስተር ዩናይትዱ ተጫዋች አማድ ዲያሎ ለኮትዲቫር ብሔራዊ ቡድን ባስቆጠረው ብቸኛ ጎል ኮትዲቫር 1-0 በሆነ ውጤት አሸንፋለች። በቀጣይ ጊዜ ኮትዲቫር ከጀርመን ጋር ጨዋታዋን የምታደርግ ነው የሚሆነው። ኮትዲቫር በዓለም ዋንጫ ከ2014 በኋላ ለመጀመሪያ ጊዜም ያሸነፈችበት ሆኗል። በሞንቴሬ በስዊድን እና ቱኒዚያ መካከል ከሌሊቱ 11 ሰዓት ላይ የተደረገው ጨዋታ ደግሞ በስዊድን 5-1 አሸናፊነት ተጠናቋል። ምድብ 6 ላይ የምትገኘው ስዊድን ከጨዋታ ብልጫ ጋር ሰሜን አፍሪካዊቷን ሀገር በማሸነፍ አጀማመሯን አሳምራለች። በሞንቴሬ በተደረገው ጨዋታ ያሲን አያሪ 2 ግቦችን ሲያስቆጥር አሌክሳንደር ኢዛክ፣ ቪክቶር ዩኬሬሽ እና ሳቨንበርግ ቀሪዎቹን ግቦች ያስቆጠሩ ተጫዋቾች ናቸው። ረቂቅ የቱኒዚያን 1 ግብ ከመረብ አሳርፏል። በትናንትናው ጨዋታ በተለይ በኔዘርላንድ እና በጃፓን ጨዋታ ላይ በአሰልጣኝ ሀጂ ሞሪያሱ የሚመራው ጃፓን ብሔራዊ ቡድን ከኔዘርላንድስ ጋር 2-2 በተለያየበት ጨዋታ የጃፓን ደጋፊዎች ከዚህ በፊት በዓለም ዋንጫ እንዳደረጉት ሁሉ ስታዲየሙን ማጽዳታቸውን ቀጥለዋል። በሩሲያና በኳታር ዓለም ዋንጫዎች ይህን ሲያደርጉ ተመልክተናል። ጃፓናውያን ከልጅነታቸው ጀምሮ ትምህርት ቤቶቻቸውን እና መጸዳጃ ቤቶችን ራሳቸው በማጽዳት በሚያስተምር የትምህርት ስርዓት ውስጥ ያድጋሉ። የባህልና ትምህርት ባለሙያዋ ናዞሚ ሞርጋን እንደሚሉት ተማሪዎች ክፍላቸውን ብቻ ሳይሆን ትምህርት ቤቱን ሙሉ ራሳቸው በመንከባከብ የማህበረሰብ ኃላፊነትን መወጣት ከልጅነታቸው እንደሚማሩ ገልጿል። አሶሺየትድ ፕሬስ በዘገባው ሜዋኩ የተባለው የጃፓን ባህል አጉልቶ አሳይቷል። ይህም ሌሎችን አለማስቸገር ወይም ጉዳት አለማድረስ የሚለው ማህበረሰባዊ እሴት ሲሆን በየዕለቱ ህይወት ውስጥ በጥልቀት የሰረጸ ነው። እንዲሁም ወፍ ጎጇን ሳታቆሽሽ ትሄዳለች የሚለው የጃፓን አባባል ይህንን የንጽህና ባህል በግልጽ እንዲተገብሩትም ምክንያት ሆኗል። የጃፓን ደጋፊዎች የጽዳት ስነ ምግባር የሌሎች ሀገራት ደጋፊዎችንም እየሳበ ስለመምጣቱ ፊፋ አሳውቋል። ከ2008 ጀምሮ በዓለም ዋንጫና በኦሊምፒክ ስታዲየሞች በበጎ ፈቃደኝነት የሚያገለግሉት ሂሮካዙ ሱኖዶ እንደሚሉት ከቅርብ ጊዜያት ወዲህ ሌሎች ደጋፊዎችም ከጃፓናውያን በበለጠ በንጽህና ስራ እየተሳተፉ መሆናቸውን ተናግረዋል። የጃፓን ደጋፊዎች የጽዳትና ንጽህና ሁኔታ በቅርብ ዓመታት የዓለም ዋንጫ ሌላው ገጽታ ሆኖ ቀጥሏል። በዛሬው ዕለትም የሚደረጉ ጨዋታዎች አሉ። የእነዚህን ጨዋታዎች መርሃ ግብር እንጠቁማችሁና የዕለቱን ዝግጅት እናብቃ። ዛሬ ምሽት 1 ሰዓት ላይ ስፔን ከኬፕ ቬርዴ በአትላንታ ጨዋታዋን ታደርጋለች። እንደዚሁም ቤልጅየም እና ግብፅም ምሽት 4 ሰዓት ላይ በሲያትል ጨዋታቸውን የሚያደርጉ ይሆናል። ሌሊት ላይም ጨዋታዎች ቀጥላሉ። ሳውዲ አረቢያ ከኡራጓይ በሚያሚ ከሌሊቱ 7 ሰዓት ላይ ስትጫወት፣ ኢራን እና ኒውዚላንድ ደግሞ ሌሊት 10 ሰዓት ላይ በሎስ አንጀለስ የሚጫወቱ ይሆናል። ሃሚንግ ስፖርትን ሰብስክራይብ አድርጉ፣ ሼርን በማድረግ ሌሎች አጋሩ። ዓለም ዋንጫን የተመለከቱ ልዩ ልዩ
ዘገባዎችን፣ ታሪኮችን፣ መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። በተለይም ደግሞ ቡድኖች ከ48 ሀገራት ወደ 32 ከ32 ወደ 16 እየተጣሩ በሚመጡበት ጊዜ ደግሞ የበለጠ ቅድመ ጨዋታ፣ ድረ ጨዋታዎችን የምንተነትን ነው የሚሆነው። ከዓለም ዋንጫ ጨዋታዎች ጋር መልካም ሰኞ ተመኘሁ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።